ሩታ የልዑሌ እናት ማለት ነው። ጀግናዋ፣ ብርቱ፣ ጠንካራዋ ሴት እያንዳንዳችሁን እንግዲህ በመጣችሁበት እግራችሁ እያቃጠለች እንደምትመልሳችሁ ማወቅ አለባችሁ ማለት ነው። እንዴ በገዛ እጃቸው እየሄዱ ተቃጥለው የሚመለሱት ነገር እኮ ነው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ትረፍ ይበልልኝ። እንግዲህ አብርሽና ሩታ ያው ከመፋታት ወደ ብሽሽቅ ሄደዋል ማለት ነው። እንግዲህ የሰሞኑ ብሽሽቅ ደግሞ ደስ ሲል ሩታ የምታደርጋቸው ነገሮች እኔ ይመቹኛል። በቃ አብርሽን ቅጥል የምታደርግበት መንገድ እንኳን አብርሽን አይደለም ጓደኞቹን ሁሉ እኮ ነው እንደዚህ ያንዘረዘረቻቸው። የኔ ጀግና በማያገባቸው ገብተው ማለት ነው። ልክ አንገቱ ተቆርጦ እንደተጣለ ዶሮ ማለት ነው ያንደፋደፋቸዋልና እና እንግዲህ ውሽሚትን አምጥቶ አብርሽ ተብዬ ማለት ነው 32 ጥርሱን እየከፈተ ነበር ሩታን ለማናደድ። ነገር ግን ራሱ ነው ተቃጥሎ የተመለሰው በሰዓቱ ማለት ነው። ዛሬም በድጋሚ ከቤቷ ሰተት ብሎ በሄደበት እግሩ ተቃጥሎ ነው የተመለሰው። ንድድ ቅጥል ብሎ ማለት ነው። ይገባል፣ በዚህ አጋጣሚ አብርሽ መቃጠል ይገባል። ምክንያቱም ይሄ የስራ ውጤት ነው። የሰው ልጅ የዘራውን ነው የሚያጭደው አይደል? አንተ ደግሞ በየቀኑ የምታገኘው ነገር የዘራውን ነው። ገባ አይደለ? ገና ከዚህ በላይ ትቃጠላለህ አርፈ ካልተቀመጥክ። በነገራችን ላይ ቤተሰብ አብርሽ ማለት በጣም ከሃዲ ማለት ይሄ ቃሉን ቅርጥፍ አድርጎ የሚበላ ሰው ማለት ነው። ስንት ጊዜ ሚዲያ ላይ ለሩታ ቃል የገባ ሰው ነው። ግን ሌላውን ተውትና ከዚህ በፊት ቃል የገባውን ነገር ተውትና ማለት ነው። ቡታጅራ ራሱ አሁን ሩታን ወደ አዲስ አበባ ለመመለስ በጣም ብዙ ነገሮችን ቀበጣጥሮ ነበረ ማለት ነው። ማለት ከእናት አባቷ ቤት አውጥቶ ወደዚህ ቤት ለማስገባት እንዲመቸው እኮ ነው እንደፈለገ ለማድረግ። እና ለነገሩ እሱ ምንም የሚያስቆመው ነገር የለም። ከእናቷ ቤት ሆናም እኮ እሱ ደፋር ነው፣ ያላደረገው ነገር የለም። እና ጓደኞቼን ካጠገብሽ አላስደርሳቸውም አንቺ ካልፈለግሽ እንኳን አይደለም ጓደኞቼን እኔ አንቺ ካልፈለግሽ ካጠገብሽ አልደርስም ብሎ በህዝብ ፊት ቃል የገባላት ሰው ነው። ግን ያ አውጥቶ የተፋውን ቃል መልሶ ወጥቷል። ይሄ ሰው ካዲ ነው የሚባለው አይደል? ሌላስ ምንም ሊኖረው አይችልም። እና ዛሬ ደግሞ እንግዲህ ህፃን ልጅ አስቀምጠሽ አንቺ ከወንድ ጋር ትላላጫለሽ አለ ማለት ነው። እና እኔ እኮ ደህና ሰው ንጹህ ሰው ሆኖ ቢናገራት ምንም ማለት አይደለም እኮ ማለት። አዎ እሱ እንደዚህ ተከብሮ ተቀምጦ እንዴት ሩታ እንዴት ታረጊያለሽ ተብላ ብትወቀስ እንኳን ማለት ነው እንዴ ቢገባ እኮ አንተ ያደረግከውን ነገር እኮ ነው ያደረገችው። ደግሞ በምንም አይገናኝ። ምክንያቱም ኦልሬዲ አንተ ተፈትታል። በቃ አንተ እኮ ኤክስ ሃውስ ባንድ ሆናል ማለት ነው። ኤክስ ባሏን አለቀ ማለት ነው። ስለዚህ ኤክስ ደግሞ አሁን በሷ ህይወት ገብቶ ምንም የሚፈተፍትበት ምንም ምክንያት የለውም። ምክንያቱም በቃ እሷ የራሷን ህይወት መኖር አለባት። እንዴ አንተ እንደፈለክ የሆን ካልን እንደ እንደዛ ጦቷ ከተዘረጋች ሴት ጋር ማለት ነው። ታዲያ መላላጥ ከፈለክ ሄደ እዛው ሽሜት ጋር ተላላጥ። ምንድነው ከሩታ ላይ በዚህን ያክል ፌጥ ብለን እንደ ፌንጣ ከላይ ላይ አልወርድ ማለት ያንተ አልበቃ ብሎ ደግሞ እነዚህ ልጥፍ የሆኑ ጓደኞቹ እየሄዱ እኛኛኛ እያሉ አፋቸውን የሚከፍቱባት ነገር ማለት ነው። እና ለካ ሩታ ማለት ነው ምንም ትልቅ ሰው እንኳን ቢለምናትም አልታረቅም ያለች ወድ አይደለም እኮ የምሬን ነው። እንደዚህ ራሱን እንኳን የማያስከብር ሰው እሷን እንደማያስከብር ስለገባት ሲጀመር ወንድ ልጅ ቆፍጠን ብሎ ማለት ነው ቤቱንም ትዳሩንም ሚስቱንም ሲያስከብር እንጂ ይሄ መንጋ የማይረቡ ድፍን ጭንቅላት የሆኑ ጓደኞቹን እየወሰደ ሚስቱን የሚያሰድብ ሰው ማለት ነው ለማንም ሴት የምመኘው ወንድ አይደለም። እኔ ራሴ ማለት ነው የምሬን ነው። እና ሩታዬ እኔ ጀግና ማለት ነው በውሳኔዋ የምትጸና ቆፍጣና ሴት ልክ ልካችሁን ገና ታሳያችኋለች ማለት ነው። እና አቤት ጉዴ! 9 ወር በሙሉ እንደፈለገ ሲላላጥ እንዳልነበር አሁን ደግሞ ልጄን ማሳደግ ካልፈለግሽ ካልሻሽን ያሳድገዋለሁ። ኧረ እባክህ እንኳን አይደለም አንድ ልጅ አይደለም ሩታ የምሬን ነው 10 ልጅ ማሳደግ የምትችል ሴት ነች በዚህ አጋጣሚ ማለት ነው። እና እንደው ደህና ሰው ለመምሰል አትሞክር አብርሽ። በጣም ነው የተበላሸው የምሬን ነው። ወይ ያንተስ በጣም ነው የከፋው። እውነት በጣም ነው የተጨማለከውና ምንም እንኳን ብትለያዩ ማለት ነው ለሚስት ክብር ቢኖር ጥሩ ነበር። ግን እንኳን ተፋተታችሁ አይደለም እናንተ እንኳን ተለያይታችሁ አብረህ ሆነህም አላስከበርካትም። ማንንም እየጎተትክ እያመጣ ነው አፉን እንዲከፍትባት እያደረክ ያለው ማለት ነው። እና ምን አገባችሁ? ቆይ ማለት የሩታ ባል ዲያስፖራ ይሁን አውሮፓ ይሁን የትም ሀገር ይሁን ማለት ነው እናንተ ምንድን ነው ያስጨነቃችሁ? የእናንተ ነገር የተነካ ነገር እኮ የለም አይደል እንዴ? ምንድነው እንደዚህ የሚያንገበግባቸው ጓደኞቹ? ምንድነው አድርግ የምትሏት? በቃ ሴት ልጅ ከወለደች ሚስት ማለት ባል ማግባት የለባትም፣ ትዳር መያዝ የለባትም፣ ህይወቷ መቀጠል የለበትም። በቃ ህይወቷ ከእናንተ ላይ ቀጥ ብሎ መቆም አለበት ማለት ነው። በእናንተ ቤት ደፋሮች ማናችሁ እናንተ? ለሩታ ማለት ነው እኔ እንዲያውም ከደስታ በላይ ነው የምመኝላት በነገራችን ላይ
ደስታ ተውት፣ የድራማው እንትን ነው የድራማው አባል ስለሆነ በቃ የምታቃጥልበት መንገድ ስለሆነ። ግን ከዚህ በላይ እኔ አሁን የእነሱ ነገር ያሳሰበኝ ሩታ ከዚህ በላይ በቃ ሌቭሉ ከፍ ብሎ ወደ ትክክለኛው ህይወት ስትገባ ትክክለኛ ባል በህይወቷ ሲመጣ እነዚህ ሰዎች በቃ አንገታቸውን ነው የሚቆርጡት በገዛ እጃቸው ይመስለኛል። ምክንያቱም ሁኔታቸው እንደዛ ነው የሚያሳየው። ተንገበገቡ፣ ተቃጠሉ። እንዴ በድራማው እንደዚህ ከሆናችሁ ሩታ የእውነት ትዳር ስትይዝ ምን ልትሆኑ ነው? ከነውሽ የሚሳት ቀር እኮ ነው ራሴን አጠፋለሁ ብላ የምትነሳው። እና አብርሽ ተብዬ ማለት ነው ተከበር፣ መጀመሪያ ተከበር፣ ራስን አስከብር። ከቻልክ ሚስትን እየወሰድክ ማንንም አፉን እንዲከፍትባት አታድርግ። ይህን መጀመሪያ አስተካክል። ብዙ ነገሮችን ሳታስተካክል ነገሮችን እዚህ ጋር ጭምልቅልቅ እያልክ ሩታ ሁሉን ነገር እንታዩና እንርሳውና ወደ ድሮ እንመለስ የምትለው ነገር አቤት ሲደብር ግን እግዚአብሔርን። ውይ ሩታ እኮ ትዕግስቷን እናቴ ትሙት ፈጣሪ ትዕግስቱን አድሏታል። አሁንም ትዕግስቱን ይስጥሽ። ሌላ ምን ይባላል? እውነት ለመናገር ማለት ነው። እና ሲጀምር ከቡታጅራ የነበሩ ሰዎች እንዳለ ሰብሰብ ብለው አሁን አዲስ አበባ ገብተዋል ማለት ነው። እና እንደውም ቅድም አክስቷ እንሂድ ወደ ቡታጅራ እያለቻት ነበረ ማለት ነው። አሁን ደግሞ እመኑኝ ወደ ቡታጅራ ሩታ ብትሄድ ማለት ነው ከነውሽ የሚሳት ቀር ቡታጅራ ይገባሉ። እመኑኝ ይገባሉ። ተንደርድሮ ነው የሚገቡት። እንዴ ልክ እኔ ማለት ልክ እንደ ማግኘት እኮ ነው እየተከተሏት ያለው ይችል ልጅ። አሁንማ እኮ እኔ እንጃ የሆነ በቃ ማለት የሆነ እንዳተነፍሱላ ሊያደርጓት ይመስለኛል። ሳስበው ሁኔታቸው ማለት ነው። እና የምተነፍሹም በእኛ ነው ሊሏት ነው ትንሽ የቀራቸው። ይሄን ያክልች ልጅ ማጨናነቅ እንዴ! ግፍ አትፈሩም እናንተ? አትፈሩም ወይ? አታፍሩም ወይ? በራሳችሁ ሸም የሚባል ነገር የያዛችሁ እንጂ ይብቃችሁ። በቃ ልጅቷን ተዋት እና መቃጠል ከፈለጋችሁም እንግዲህ ሩታ ሂጅበት፣ አቃቂያቸው እያንዳንዳቸውም ማለት ነው። የማይረባ ርዝራዡ ላይ የጓደኞቹ ሲያስጠሉ ዝም ብሎ በማያገባቸው ነገር መቷፋቸውን ሲከፍቱ እንዴት እንደሚያናድዱ